ዛጋ ኢየሱስ ክርስቶስ አምላክ እንዳልሆነ የተናገረው። ያው ስለዚህ አምላኩ ማን ነው? የኢየሱስ ክርስቶስ አምላክ። ኦኬ ኢየሱስ ክርስቶስ ሲወለድ እዚህ ኢየሱስ ክርስቶስ መምጣቱ ሐሳቡ ምን ነበር? ኢየሱስ ክርስቶስ ወደ ምድር መምጣቱ ለሐሳቡ በኋላ እናወራለን። አምላኩ ማን ነው እያልኩኝ ነው። አምላክ የለውም ስላልክ ነው ቅድም። አምላክ እንዳለው አመንካው በቃሉ መሰረት ኖ እኔ አምላክ ብዬ ነው ማምነው። ነገር ግን አምላክ አለኝ ይላል ኢየሱስ። ላሳይህ ቃሉን ታነባዋለህ? እስቲ ንገረኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ቆይ ላሳይህ አንድ ጊዜ እንድታየው። አንተ ይለኝ እንደታውዳ ያው እና እዚህ ጋር ምን ይላል? ይታያል። ማክማክ አሎ እሺ ጥያቄ ላይ ቀጥል። ለማንኛውም አምላክ ወራህመቱላሂ ወበረካቱ ኢየሱስ ክርስቶስ አምላክ ያለው ሰው ነው። ሰው ነኝ ብሎ ቃል በቃል ይናገራል። አምላክ አለኝ ብሎ ቃል በቃል ይናገራል። ቆም ብላችሁ አስቡ ክርስቲያኖች። እኔ ሰው ነኝ አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አምላክ አለኝ ይላል ቃል በቃል። ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። እሺ ስለዚህ አምላክ ያለው እሱ አምላክ አይደለም ማለት ነው። ለአምላክ አምላክ አይኖረውም። እሺ ወአለይኩም ሰላም። ጥያቄሽ ምንድን ነው? ሁሱን የምኖረው ሳውዲ ነው። እኔ ዱባይ ነው። ለብዙ ዓመታት ወደ 9 ዓመት ኖር ያለሁኝ። እኔ ካለሁበት ህይወት አንፃር የሰራሁበት ያናክል አይደለምና አይደለም ሱም ይታረጋው ለምን ወጣ አለ ኧረ ምን ነው አንዴ እሺ ምናልሽኝ? እኔ የምኖረው ሳውዲ ነውና ለ9 ዓመት ሰርቻለሁ። ሳውዲ ላይ የሰራሁበት በማይሆን መንገድ ላይ ወደ ዜሮ ተመድሻለሁኝና ከ9 ዓመት በላይ መስራት አቃቴ። በርግጥ ስራ አለኝ። እኔ ቤት ነው የምንሰራው ያው ሳውዲ ስንኖርና ውጭ ላይ ስራ መስራት ፈልጌ ነበረ። በኦንላይ ስራ ማለት ነው አግኝቼ ነበርና በኦንላይ ያኔ የሚሸጥ እንግዲህ በሚዲያ ነው እንደምታውቀውና እሱ እንዴት ይታያል? ደሞ ቤት ላይ ነው የምሰራው ግን አልቻልኩም። ያኔ አቃተኝ። በኦንላይ ስራ ብሰራ እንዴት ይታያል? ፊትሽን ምናምን እንደዚህ ሰዓት ገልጭ ምናምን ከግርዶሽ በስተጀርባ ሆነሽ ሐላል የሆኑ ስራዎችን መስራት ችግር የለውም። ኦኬ ደግሞ ቤተሰቦቼ ክርስቲያን ናቸው ማለት የእናቴ ብቻ ናት። የእናቴ ቤተሰብ እንደዚህ አዙማ ሲሆን ሰርግ ሲሆን የሆነ ግብዣ እንጠራለን እንሄዳለን። ግን እነሱ እርድ ያርዳሉና የኛ እርድና የነሱ እርድ ይለያያል። እነሱ በሰሩበት ሳህን ማለት ይታጠባል። 3-7 የታልታጠበ እንደ ነጃሳ ነው የሚታየው። እነሱ የጠጡበት እነሱ የነኩት ምናምን ንክኪ ይባላልና እንዴት ይታያል እሱ? ያኔ እዛ ስንከድ እንዴት መብላት እንችላለን? ስህተት ነው። እንደማንኛውም የተበላበት ከሆነ አንድ የታጠባችሁት በቂ ነው። 7 ጊዜ ጠቡ ምናምን የሚባለው ስህተት ነው። ኦኬ አንድ የታጠብ ነው በቂ ነው። ይበቃል። ኦኬ ከታይ ደግሞ የምትከታተለ ጓደኛ ያለች እየሰማኝ ነው። ያው እሷ መግባት ስላልቻለች ነው። ባሏ ጋር 4 ዓመት ተቀምጣለች። ከ4 ዓመት በኋላ በሷ ምክንያት ነው የተጣሉት። እሷ በሷ ምክንያት ስለነበረ ተለያዩ። ጥፋት እሷ ናት ያጠፋችውና ተተለያዩ ኦልሞስት ዓመት ከምናምን ሆኗቸዋል። እስካሁን ድረስ ግን ጸጸት ነው ያኔ ባላረኩት በሷ ጥፋት ነው የተለያዩትና ለዚህ ነሲሃ ስጣት። እሷ ሰለምቴ ናት። ያናክል ዲንን አታውቅም። በእርግጥ ቀዷ ገደር ነው። እኔ ባለኝ አቅም በማቀው ዲን እስላም አስረድቻታለሁኝ። ብዙ ጊዜ እኔ ባላረግ ኑሮ እንኳን እንለያይ ነበር የሚል ጸጸት ወደ ኋላ መመለስ ምናምን ነውና ከታች እየተከታተለች ነውና ነሲሃ ስጣት። ጀዛከላህ ኸይረን በተረ قدر الله ما شاء فعل። እሺ እና ባለፈ ነገር አትጨናነቁ፣ ራሳችሁን አታስቡ። የሆነ ነገር ከሆነ ሆኗል። መስተካከል የሚችል ከሆነ ያ ኒካህ የምታስተካክሉበትን መንገድ መሞከር ነው። ያን ነው ማድረግ ያለባችሁ።
እንጂ ስላለፈ ነገር በመጨናነቅ የሚለወጥ ነገር አይኖርም። ለታቻላል ስላለፈ ነገር በመጨናነቅ የሚለወጥ ነገር አይኖርም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኩሱ? ዛሬ ደግሞ አንተ ነው የምትጠየቀው። ጥያቄሽ ምንድን ነው? ኩሱ በስንት ዓመት ነው አንተ ይሄን ኢልም መቅራት የጀመርከው? ቤተሰቦች ጋር ሆነህ ነው ወይ ከቤተሰቦች ርቀህ ነው? እኔ ቤተሰቦቼ ጋር ሆኜ ነው እዛ ሰፈር ለሰፈር። በስንት ዓመት እስኪ በስራት? እኔ ስንት ዓመት የነበር ልጆች 12 ምናምን አካባቢ ነበርኩ የዛኔ 16ኛ ክፍል ነው የትምህርት ስማር ገና ልጅ ነበርኩ መሰለኝ። በ12 ዓመቴ ምናምን ነው አባቴ ቁርአን እንድቀራ በጣም ይፈልግ ነበር ልጅ እያለ። ከዛ በታች ባለ ነው እድሜ ላይ እንደ ማንኛውም ህፃናት ልጆች እኔ ነው ወንድሞቼ ምናምን እንድንቀራ በጣም ብዙ ሞከረ ምናምን። በቃ እምቢ አልነው ምናምን። ከዛ መጨረሻ እንደገና ልክ በዚያ እድሜ ላይ ሲሆን ጊዜ ቁርአን ገባኝ። ታሪኩን ከዚህ በፊት ነግሬያቸዋለሁ። ልድገመው? ያስቃል። አልሰማሁኝም። ድገምልኝ። ጭራሽ እቀራለሁ ብዬ አላሰብኩም ነበር። እሺ ማነው ስምህ? ስንት ዓመትህ ነው? እሺ ከዚህ በፊት ነግሬያቸዋለሁ አይደል? ላሉ ድገምላችሁ። የሚያስቅ ታሪክ ነው። ድገምልን። ወላሂ ድገምልን። ምክንያቱም እኔም እነግርሃለሁ ለምን እንደፈለግኩኝ። እሺ ልድገምላችሁ መሰለኝ። እንዴት ወደ እስላማዊ ትምህርት ለመማር ጀመርኩኝ የሚለው ልንገራችሁ። እንግዲህ ህፃን ከልጅነት ጀምረን ነው። እኔና ታላቅ ወንድሜ ሰይድ የሚባል ወንድም አለኝ። እሱ ጋር አንለያይም ነበር ከልጅነት ጀምረን እና ህፃን እያለን በአካባቢያችን አንድ ፊልም ቤት አለ። ማንኛውም ህፃን እያየ ፊልም ስናይ ያላረል ህፃን እንደ ፊልም የሻሩክ ምናምን ህርትክ የዛኔ እኛ በነፃ ነበር የምናየው። እኔና ወንድሜ በነፃ ነው የምናየው፣ አያስከፍለንም። ህፃን እያለ ነው እንግዲህ ከ10 ዓመት በታች ባለው እድሜ ማለት ነው። ከዚያ በኋላ ፊልም በጣም እናይ ነበር። እኔና ወንድሜ አንከፍልም። የማንከፍልበት ምክንያት ለፊልም ቤት ለሚያሳየው ልጅ ጫት ቅጠል፣ ይሄ የጫት ቅጠል አለ አይደለ ከቤላ ቢባል እሱን እንለቅምለታለን። ከዛ በነፃ ያሳየናል፣ አንከፍልም። ይሄ የሆነው ከ10 ዓመት እድሜ በታች እያሉ ነው፣ ገና ህፃን እያለን ከትምህርት ቤት እየጠፋን ፊልም ቤት ነበር የምናሳልፈው። ከዚያ አባቴ እንድንቀራ በቃ ቁርአን መቅራት አለባችሁ ብሎ ወደ ቁርአን ቤት ሊወስደን በቃ ጭራሽ አንሰማም ማለት ነው። የለመድነው እዛ ነው፣ ያደግነው እዚያ ነው። የፈለገ ቢሆን በቃ ከዚያ በኋላ ይሰማቸዋል። ይሰማል። ከዚያ በኋላ ከፊልም ቤት አንወጣም ነበር አስታውሳለሁ። መጨረሻውን አንቀራም ስንለው ጊዜ ጫማችንን ሁሉ ምናምን እንደዚህ ቀማ። ያለ ጫማ እንዴት እንደምትሄዱ ፊልም ቤት አያለው ይለናል። ብዙ ደከመ። ለማንኛውም ብዙ ጣረ። እምቢ አልነው አንቀራም ብለን በዛው ተወን። በቃ መጨረሻ ላይ ተስፋ ሲቆርጥ ጊዜ መጨረሻውን ልክ 11 ዓመት ከምናምን አካባቢ 12 ዓመት ሊደርስ አካባቢ ላይ የሆነ ነገር ተከሰተ ከፊልም ቤት ከሚያሳየው ልጅ ጋር ማለት ነው። እስከዚያ ድረስ አስቡት፣ ከ7 ዓመት ምናምን አካባቢ ጀምረን ህፃን እያለን በቀን 3 ጊዜ እናያለን። ጠዋት እናያለን፣ 7 ሰዓት ላይ እናያለን፣ ማታ ላይ እናያለን። ደስ የሚለው ፊልም የሚያሳየው ልጅ
መጥፎ ፊልም ሲሆን ልክ ማታ ማታ ምናምን ዛሬ አትገቡም ይለናል። ለምን እንለዋለን? ለእናንተ አይሆንም ይለናል። በቃ ተናደን ምናምን እንሄዳለን። ከዛ መጨረሻውን ልክ በዚያ እድሜ ላይ 12 ዓመቴ ላይ ምን አካባቢ ልደርስ ስል አስታውሳለሁኝ። አንድ ቀን ሳለቅምለት ቀረሁኝ ለፍየሎቹ ቅጠል ከበላ ማለት ነው። የጫት ቅጠል እኛ ሰፈር ነው ጫት ተራ የሚሸጠው፣ በራችን ላይ ነው። እንለቅምለታለን፣ በጆንያ ይዘለት እንሄዳለን። ቀኑን ሙሉ ፊልም ያሳየናል። የዛኔ የአላህ ጸጋ ተመልከቱኝ። ሳለቅም ቀረሁኝና ዝም ብዬ ሄድኩኝ ፊልም ቤት። ብር አለን ጀላቲ ምናምን እየመጠጥኩኝ፣ ያቺ የ10 ሳንቲም ጀላቲ ያለች አይደል? እሷን እየመጠጥኩኝ ምናምን ፍራንክ ይዣለሁ በኪሴ የተረፈኝ። ገባኝ ፊልም ቤት ተቀመጥኩኝ ወንበር ላይ፣ ቀን ላይ የሚታይ ፊልም ምናምን እንደዚህ ለማየት። ከዛ ሂሳብ እየተቀበለ እኔ ጋ ሲደርስ ዛሬ አልለቀምክም አይደለ ሂሳብ አምጣልኝ። እሺ አልኩትና ሰጠሁት። ከሰጠሁት በኋላ እኔ ነገር ካለፈ በኋላ ነው እንደገና እንትን የሚለኝ። እንዴ ለምን የተቀበለኝ አልኩት። ፍራንኩ ችግር የለውም ልስጠው፣ ግን ዛሬ ስላለቀምኩለት በአንድ ቀን እንትን እስከ ዛሬ እንትን ያልኩትን ምናምን ብዬ ተናደድኩኝ። በዚህ እልህ ያዘኝ። ቀስ በቀስ እዛ ቁጭ ብዬ ፊልሙን ማየት አልቻልኩም። አይ አላይም በቃ አልኩኝና ወጣሁኝ። በዛ እድሜ ወጣሁኝና ልክ ወደ ፊልም ቤቱ ዞር አልኩኝና ማልኩኝ። በቃ ወላሂ በአላህ ስም እላለሁ ድጋሚ እዚህ ፊልም ቤት አልመጣም አልኩኝ። ሌላ ፊልም ቤት የለም ደግሞ የሚገርም ወዴትም አልሄድም። ከማልኩኝ በቃ ያን ነገር አላደርግም ካልኩ አላደርገውም። ከልጅነት ወላሂ አልመለስም ሁለተኛ እዚህ ፊልም ቤት አልኩኝ። ከዛ ሄድኩኝ ቤቴ። ልክ ጠዋት ላይ ምናምን ወዴት ልሂድ በጣም ጨነቀኝ። ምክንያቱም የለመድኩት እዚያ ነው። በቃ ጠዋትም ቀንም ማታም እዚያ ነው የምውለው። ምያለሁኝ እንዳልደረጉ። ከዚያም የሄድበት ሰዓት ጓደኞቼ ወደ ቁርአን ቤት ሲሄዱ የሰፈር ልጆች ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት አሉኝ። ታስከትሉኛላችሁ ልሄድ አልኳቸው። ና ችግር የለውም አሉኝ። እኔ ለመቅራት አላሰብኩም ነበር። አላህ ለካ ለዚያ ነው ያዘጋጀኝ። ለዚያ ነው ከዚያ ከፊልም ቤት እንደወጣ ያ ሁሉ ችግር እንዲፈጠር ያደረገልኝ። አልሐምዱሊላህ። ከዛ ልከተላቸው አልኳቸው። እሺ አሉኝ። አስከተሉኝ። ሄድኩኝ። ልክ ቁርአን ቤት ገባሁኝ። አሊፍ ክፍል፣ ባ ክፍል፣ ታ ክፍል፣ ሳ ክፍል አለ ምናምን እንደዚህ እያንዳንድ ክላስ ተለያይቱ። ሲሄድ ጊዜ እዛ አሊፍ ክፍል ገባሁኝ። እዛ ነው የምትገባው የመጀመሪያ ተባልኩኝ። አሊፍ ባ ምናምን እንደዚህ አሊፍ ባ ታ ሳ ጅብ ይላሉ። ረረረረ እኔ ጩኸት አልወድም ከልጅነት ጀምሬ። እነዚህ ይጮሃሉ እኔ አልቀራም አልኩኝ። ከዛ እዛው የመስጅድ ልጆች የደጋ ልጆች የማውቃቸው አሉ። አህመድ ጁድና ሚፍታህ ይባላሉ፣ ወንድማማች ናቸው። እነሱ ቁርአን ይቀሩ ነበር ይዛኔ። በጣም ጎበዝ ልጆች ናቸው። ጠየኳቸው። እኔ ዝም ብዬ እንደው ቁርአንን ስለሚጮሁ መቅራት አይገባኝም አልኳቸው። ዝም ብዬ ግን ሶላት ብቻ በሰግድ ጀነት እገባለሁ አልገባም አልኳቸው። ትገባለህ አሉ። እንግዲያውንስ ሶላት የሚባል አልተውም አልኩኝ። የፈለገ ቢሆን ሶላት በዚያ እድሜ ጀመርኩኝ። ትምህርት ቤት ራሱ በረፍት እየወጣኝ እሰግዳለሁ ምናምን። አንድ እንዲያልፈኝ አልፈልግም። አላህ ሱብሓነሁ ወተዓላ የሆነ እውነተኝነታቸውን ካየ በዚያ በሂዳያቸው ላይ ሂዳያን በራሱ ይጨምርላቸዋል። ወለዚነ እህተደው ዛደሁም ሁደን ይላል። እነዚያ